መፍጠን አለብን ባባ፣ መፍጠን አለብን ነው የምልሽ። ልጅ ምን ሆነሻል? ትዕግስት ይኖርሽ እንጂ እንዴት ብዬ ልታገስ? ቆይ እንዴት እንደሚያደርጉኝ እኮ ብታይ። እና አሁን በቃ ተረጋጊ። ቢያንስ በቃ በእርቅ ሰላም ተበቂ ነው እንዴ? ታስብልኝ አንቺ እያሰብኩልሽ ነው እንደሚመስልሽ? አሁን ልቀቀኝ ልሄድበት። ይኸውልሽ እንድጎዳሽ አታድርጊ። ገና እቤት አለቆም ይፎክርብሃለሁ። ኪራ ለጽናት አባት እኔ እኮ ላወራዎት እያልኩኝ እየፈራው ደግሞ አለመቻቻለኝ ልጅዎትን ጽናትን ላገባ ትፈልጋለሁ በማለት ሽማግሌዎቹን ሳይልክ ራሱ ሽማግሌ ሆኖ ደስታውንና እንዲሁም ደግሞ እኔ መጀመሪያ እኩል ጠይቃችሁ ብዬ ነው ባህሉን ወጉን ስለማላውቀው ነው በማለት ወደ ጽናት አባት በመሄድ ተናግሮ ነበረ። እንግዲህ ኪራ ወደ ውጪ እንደወጣ ያልታሰበ ነገር ገጥሞታል። ይህም እንግዲህ በዛብህ በባለፈው ከብቶቹን እንደወሰደ ይታወቃል። ያው ሌባ ነህ እያለ በአግቦ ቢነግረውም እንዴት እንደዚህ ትናገረኛለህ በማለት እንግዲህ በዛብህ ኪራን በመምታት ኪራ እንግዲህ አደጋ ደርሶበታል። ይድናል ወይንስ ደግሞ ያው በሽታው ይደገምና ይነሳበት ይሆን አይታወቅም። አብረን የምናየው ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። በዛሬው ቪዲዮ እንግዲህ ጽናት ድራማ ክፍል 173ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ሰኒ አሁንም መታገቷ ያለ ነው። እባካችሁን ፍቱኝ ብትልም ልትፈታ ግን አልቻለችም። ጭራሽ እህቷንም ለማገት ወይንም ደግሞ ቤቱን ለመመርመር አሁን ከሰኒ መረጃ መቀበል አለብህ፣ እንደምንም ተግባባትና እህቷ ከማን ጋር እንደምትኖር ህይወቷን ጠይቃት እያለ ስፒድ እንግዲህ ለጓደኛው እየነገረው ነው። ጓደኛው ግን ልጅቷ በጣም ቆቅ ነገር ናት፣ ስለዚህ እሺ ብላ የምትነግረኝ አይመስለኝም እያለ ፈርቷታል። እሱም እንግዲህ ያው እንደፈራ አልተወውም፣ ከመጠየቅ ወደኋላ አላለም። ይህም ደግሞ ምግብ ይዞ በመግባት ምግቡን እየበላች እያለ ነበረ የጠየቃት። እኔ ምልሽ ግን እቤት ከማጋ ነበረ የምትኖሪው ቢላትም ከህዝብ መሀል አይደል ያመጣኸኝ በማለት ነበረ የተናገረችው። ያው ማንም የለም ለማለት ነው። እህቴ ምናምን ያልሽውስ በማለት ስለ እህቷም ጠይቋት ነበር። እህቴ ያለች ከእህቴ ጋር የምኖረው። እሺ ትሻሁን ብቻ ነው የምትኖረው ቢላትም አይ ከባለቤቷ ጋር ነው የምትኖረው በማለት እንግዲህ ትናገራለች። ማለትም እህቷ ባለቤት እንዳላት አድርጋ ትነግረዋለች። በሌላ በኩል ደግሞ ስፒድ በኪያ በኩል እያጣራ ይገኛል። እኔ ምልሽ በራሴ ጉዳይ እኮ ተወጣጥሬ ሳልጠይቅሽ ቀረሁኝ፣ ሰኒ እንዴት ሆነች በማለት ነበር እንግዲህ ሲያስመስል የጠየቃት። እንደዛው ነው፣ ምንም አዲስ ነገር የለም በማለት ትነግረዋለች። ኪያም እህቷስ እንደው እንዴት ሆነች፣ በሀሳብ ትሞታለች በማለት እንግዲህ ያዘነ በመምሰል ይጠይቃታል። እህቷም እንደዛው ናት፣ እየፈለገች ነው ትለዋለች። ግን እህቷ ተማ ጋር ነው የምትኖረው በማለት ጠይቋት ነበረ። ኪያም እንግዲህ እውነቱን ነበር የነገረችው። እሷም ያለችው ምንድን ነው ብቻዋን ነው የምትኖረው፣ ገና ከመምጣቷ ይኸው እህቷን አጣቻት፣ ሰኒም ብቻዋን ነበር የምትኖረው፣ እሷም ብቻዋን ነው የምትኖረው በማለት ትነግረዋለች። ተመቸኝ አሁን በማለት እንግዲህ ይናገራል። ምን አልክ ስትለው አይ ወደ ነው ታክሲ ላይ ያነበብኩት ጥቅስ ትዝ ብሎኝ ነው ይላታል። አይ ካወራ ነው ወሬ ጋር መስሎኝ ነው በማለት ነበር እንግዲህ ኪያ እየተናገረችው። አረ በፍጹም አይደለም በማለት እንግዲህ መልሶላታል። ስፒድ እንግዲህ የቤቱን ካርታ ማለትም የነኪራን ቤት ካርታ ወስዶ ሊደብቅ ሲል ነው እንግዲህ ሰኒ ይሄ ነገር ያንተ አይደለም በማለት እንግዲህ ወስዳ የደበቀችው። ማለትም አሁን ወረቀቱ ያለው እና ምሩጋ ነው። ነገር ግን እነ ኪራና ጽናት በጣም ያሳዝናሉ። ይህ ነገር ሁሉ ሲፈጠር እነሱ ግን ስለ አንዳች ነገር እያወቁ አይደለም። እቤት ሰው እንዳለ ማለትም የቲና ዘመድ እንደሆነ ናሁን ቢነግረውም ኪራ ግን እስኪ ቲናን እጠይቃታለሁ ብሎ ነበር። ነገር ግን አልጠየቃትም። ቲናም እንግዲህ እነ ጽናት ቤት ቁጭ ብላ ባለችበት ሰዓት
ብርቄ ትመጣለች ወደ ጽናት ቤት። ብርቄም ብር ችግር የለም ዛሬ እስኪን ጠጣ በኔ እያለች አረቂዋን ካለች እስኪ አምጫት እያለቻት ባለ ሰዓት አይ የለም አሁን ተመልሼ ወደዛ ወደ ሲኦል ቤት ሊልኩኝ ነው፣ ባክሽ ግራ ገብቶኛል። ስለዚህ ሂጂ፣ አንቺም አሁን እዚህ መቀመጡ ምንም አያረግልሽም፣ ሂጂ ውጪ፣ እንኳን ልጠጣ አሁን ጭራሽ ስለ ራሴ መላው ጠፍቶብኛል ትላለች። ቲና ምን ሆነሽ ነው አንቺ ማግብተሻል እንዴ በማለት ነበረ። ምክንያቱም ብርቄ በበዛበት የተሰቃየች ስለሆነ በባል የምትሰቃይ ስለመሰላት ነበረ። አይ እሱንማ መች አድሎኝ በማለት ነበር ቲና የመለሰችው። እነሱ እዛም እንደሆኑ እንግዲህ ጽናት መታባቸው ነበረ። ልክ ድንግጥ ነበረ ያሉት ሌላ ሰው መስሏቸው፣ ወይ ያስደነገጥሽን እኮ በማለት እነሱ መደንገጣቸውን እየነግሯታል። አሁንም በአፋቸው ይዛችሁ ነው አይደለ ብትል፣ አይ ምንም አንጠጣም አሁን እየጠጣን አይደለም፣ በቃ ሁሉም ነገር ይቅር፣ በቃ አትጠጡ በማለትም እንግዲህ በቃ ሌላ ቡና ምናምን ይሻላል በማለት ነበር ቲናም እንግዲህ የተናገረችው። ኪራ አሁን ላይ የጽናትን አባት አናግሮ ነበረ። የጽናት አባት ጽናትን አግቢ ስላሏት ኪራም ወደ ጽናት አባት በመቅረብ እንግዲህ አግቢ እንዳሏት ነገረች። ስለዚህ ባህሉና ወጉን ስለማላውቀው ሽማግሌ ልልክ እኮ ነው በማለት ነበር የተናገረው ኪራ ማለት ነው። እንዲሁም ደግሞ ወደ ቅዱስ ደውሎ ጽናትን ሊያገባ እንደሆነ ሽማግሌ ሊልክ እንደሆነ ሁሉን ነገር ነግሮታል። ቅዱስም የለፋንበት ስንመኝ የነበረው ነገር በቃ ሊሆን ነው ማለት ነው፣ ተመስገን በማለት ነበረ የመለሰለት። የጽናትም አባት እንግዲህ ልጄንማ እንደዚህ በዋጋ ቶሎ ብዬ አልሰጥህም በማለት እንግዲህ አስጠንቅቀውታል። በወግና በባህሉ እንደውም ሽማግሌዎች ናቸው መጀመሪያ ሄደው የሚጠይቁት ነበር እንጂ ራሱ ባልየው አማቱን አይጠይቅም ነበረ። ግን ተመቀራረብና ደግሞ የገጠሩን ባህል ስለማያውቀው ነበር የተናገረውና እንደዚህ ሊጠይቅ የቻለው። የጽናትም አባት እንግዲህ ቀለል አድርገው ስለ ባህሉና ስለ ወጉ ዴቭን ጠይቀው ማለት መልሰውለታል። በሌላ በኩል ደግሞ የሰኒ እህት ራኬብ ናት። ራኬብ እንግዲህ ጽዮንን አግኝቼ ማውራት ትፈልጋለሁ በማለት የናሁምን ጠይቃው ነበረ። ናሁምም እሷ በቃ ይሄን ለማድረግ አቅም የላትም አልሁሽ እኮ ለምን አትረጅኝም ቢላትም በቃ እንደባለፈው ነገሮችን አላበላሽም ዛሬ በጸባይ ጠይቃ ተፈልጋለሁ ብለዋለች። በቀጣይ ቪዲዮ እንግዲህ ሲነጋገሩ የምናየው ነው የሚሆነው። ጽዮን ወደ ናሁም ቤት እንግዲህ ስራ ምሩን ታግዛት በማለት መግባቷ ይታወቃል። ናሁምም እንግዲህ በጧት ቀስቅሶ ቁርስ ስሪና ምሩ ስትነሳ እንድትበላ ታቀርብላታለች ቢላትም እኔ እኮ ላርፍ እንጂ እዚህ የመጣሁት ስራ ልሰራ አይደለም፣ እሷ ስትነሳ ለምን ሰርታ አበላም ወይም ደግሞ እሷ ትሰራለች አብረን እንበላለን እያለች ነበረ ስትናገር የነበረችው። እንደዚህ የምታስቢ ከሆነ አንለቅሽም፣ እኔ ከበፊቱ ጠባይሽ ተስተካክለሻል ብዬ እንጂ አውጥቼ ነው የምወረውርሽ በማለትም እንግዲህ ማስጠንቀቂያ ሰጥቷታል። ይህንንም ስለተናገራት ተመልሳ ወደ ናሁም እናት ቤት ሄዳ ነበረ። ለምን እንደዚህ ትሆኛለሽ ብላታለች። እንግዲህ እሷም ነይ አብረን እንሄድ አሁን ተመልሰሽ በማለት ተመልሰው ሲሄዱ ምሩ ከኪራ ቤት ሄዳ ነበረ። ከኪያ ጋር እንግዲህ ስለ ሰኒ እያወሩ ነበረ። እሷም እንግዲህ የናሁም እናት ማለት ነው ወደ ምሩ በመደወል አትመጭም ወይ የት ነሽ እያለቻት ትገኛለች። ናቲም እንግዲህ ከእንቡጥዬ መስሪያ ቤት ተሰናብቷል። እኔ በፍቃዴ ልርቅሽ ነው፣ ስለዚህ ቅዱስ ስለተቆጣኝ ሁለተኛ እዚህ ቤት እንዳታመጣ ብሎኛል። ስለዚህ እኔ በቃ ከአንቺ መራቅ አለብኝ። አንቺም አንዴ ወንድሜ ትኛለሽ፣ አንዴ በቃ ስለዚህ መለየት አለብን ይላታል። እንቡጥዬም እንዴት እኔ እናንተ በስራ ብቻ ነው በቃ የምንገናኘው ማለት ነው እያለች ትገኛለች። እንግዲህ ቅዱስም ሁለተኛ እዚህ ቤት ይዛብኝ እንዳትመጣ፣ እዚህ ብትመጣ ሁለተኛ አለቅህም በማለት እንግዲህ ሲናገረው ሁለተኛ ይዤ አልመጣም በቃ የናሁም አባት አስታርቀኝ በማለት የናሁም አባት እንግዲህ አስታርቋቸዋል። ቅዱስም እንዴት ሰው ታስቸግራለህ? እኔ እኮ እንዲፈራ ብዬ እንዲሰጋ ብዬ ነው እንጂ እንደዚህ ያልኩት በሱ ጨክኜ አይደለም በማለት መልሷል። በሌላ በኩል ደግሞ ኪራ ነው። ኪራ እንግዲህ ከበዛብህ ጋር አንዳንድ ወሬዎች ሲነጋገር እንዲሁም ደግሞ ስለባለፈው ከብቶቹ ስለጠፉ ሌባ ነህ ብሎት በዛብህ እንግዲህ አንዴ ቅልጥሙን አንዴ ጡንቻውን ብሎ መሬት ላይ አጋድሞታል። ኪራ እንግዲህ ምናልባት የባለፈው በሽታው እንዳይነሳ ማለትም የማስታወስ ችግሩ እንዳይፈጸምበት በድጋሚ ተስፋ አረጋለሁኝ። ጽናትም እንግዲህ ኪራ ወድቋል ስትባል በማለት ነበረ እየጮኸች ከቤት የወጣችው። ኪራ እንግዲህ በሰላም እንደሚነሳና ወደ ቀድሞ ጤናው እንደሚመለስ ተስፋ እናደርጋለን።
እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።